የተገልጋዮች ቻርተር ተገልጋዮች ከአገልግሎት ሰጪ ተቋማት ማግኘት ስለሚገባቸው አገልግሎትና የአገልግሎት ደረጃ እንዲሁም አገልግሎቱን ለማግኘት ማሟላት ስለሚገባቸው ቅድመ ሁኔታ አንጻር በግልጽነት መርህ ቀድሞ የሚያሳውቅና ይሄው የአገልግሎት አሰጣጥ ደረጃ በተጓደለ ጊዜ መብታቸውን ለማስከበር ቅሬታና አቤቱታ የሚያቀርቡበትን ሂደት በአጭር በግልጽና ገላጭ ቋንቋ ለተገልጋዮች የሚገለጽበት መንግስታዊ ሰነድ ነው። የዜጎች ቻርተር በዋናነት የሚይዛቸው ይዘቶች የአገልግሎት ስታንዳርዶችን ይይዛል። አንድ ተቋም አንድን አገልግሎት በምን ያህል የጥራት ደረጃ፣ በምን ያህል መጠን፣ በምን ያህል የጊዜ ገደብ እንደሚሰጥ አካቶ የያዘ ነው። ከዛ ባሻገር እነዚህን አገልግሎቶች ለመስጠት ከተገልጋይ ዜጋው የሚጠበቁ ቅድመ ሁኔታዎችን ጭምር አካቶ የያዘ ነው። ይሄ የዜጎች ቻርተር የምንለው እንግዲህ ቅድም እንዳልኳችሁ አገልግሎት ሰጪ ተቋማትና በተገልጋይ ዜጋ መካከል ድልድይ ሆኖ የሚያገለግል ነው። በሁለቱ አካላት መካከል በዋናነት የሚገባ የቃል ኪዳን ሰነድ ነው ያልኩት ለዚህ ነው። አሁን ሁለት ነገር ይዟል ብያለሁ። አንደኛው አገልግሎቱን ለማግኘት የሚያስፈልጉ ቅድመ ሁኔታዎችን ያስቀምጣል። ሁለተኛው ደግሞ እነዛን አገልግሎቶች የሚሰጡበትን ስታንዳርድ በውስጡ የያዘ ነው። ቅድም ብያለሁ ከመጠን ከጊዜና ከጥራት አንጻር። በዜጎች የልማትና የመልካም አስተዳደር ፍላጎትና በመንግስት አገልግሎት አሰጣጥ ሂደት ያጋጠሙና ሊከሰቱ የሚችሉ ክፍተቶችን ለማጥበብ መሰረታዊ በሆኑት የአገልግሎት አሰጣጥ ጉዳዮች ዙሪያ ከተገልጋዮች ጋር የጋራ መግባቢያ ሊሆን የሚችል መነሻ ሰነድ በማስቀመጥ አፈጻጸሙን ተከትሎ ከተገልጋዮች ለሚነሱ ጥያቄዎች ፈጣን ምላሽ ለመስጠት ያስችላል። ይህ የተገልጋዮች ቻርተር አሰራር በሐረሪ ክልል ሐረር ከተማ በሚገኙ ወረዳዎች ተግባራዊ መደረጉም ይታወቃል። የሐረሪ ክልል ሲቪል ሰርቪስ ቢሮ አሰራሩ በከተማ በሚገኙ ወረዳዎች ተግባራዊ እንዲሆን ከማድረግ አንጻር የተለያዩ ድጋፍና ክትትሎችንም ሲያደርግ ቆይቷል። የሐረሪ ክልል ብዙሃን መገናኛ ኤጀንሲም የሐረሪ ክልል ሲቪል ሰርቪስ ቢሮ አሰራሩን በተመለከተ በወረዳዎች እያደረገ ያለው ክትትልና ድጋፍ ምን ይመስላል፣ በወረዳዎች በኩልስ ለዜጎች ቻርተር አስፈላጊ የሆኑ ምቹ ሁኔታዎችን ከመዘርጋት አኳያ የተሰሩ ስራዎች ምን ይመስላሉ ሲል ሁለት ወረዳዎችን ማለትም ሸንኮርና አቦከር ወረዳን ቃኝቷል። የአገልግሎት ደረጃዎች የተገልጋዮች ቻርተር ማዕከል ወይም አስኳል ነው። የአገልግሎት አሰጣጥ ደረጃዎች ተገልጋዮች ከተቋማት የሚጠበቅባቸውን አገልግሎቶች በጊዜ በመጠን በጥራትና በወጪ ከመስጠት አንጻር ተቋማት ለተገልጋዮች ቃል የሚገቡበት ሲሆን የተቋሙ የሕዝብ አገልጋይነትና ውጤታማነት መገለጫዎች ናቸው። በመሆኑም የአገልግሎት አሰጣጥ ደረጃዎችን ማዘጋጀት ከፍተኛ ጥንቃቄ የሚጠይቅ ተግባር ነው። እነዚህ የአገልግሎት ደረጃዎች ማንም ሊረዳቸው በሚችልና በቀላል ቋንቋ መጻፍ ይኖርባቸዋል። እናም በየወረዳው የሚቀመጡ የአገልግሎት አሰጣጥ ደረጃዎች ለተገልጋዩ በጽሁፍ መድረስ ይኖርባቸዋል። ይህም ተገልጋዮች መብቶቻቸው በሆኑትና ባልሆኑት አገልግሎቶች መካከል ያለውን ልዩነት በግልጽ ለማወቅ ይረዳቸዋል። ታዲያ በአቦከርና ሸንኮር ወረዳ የሚሰጡ የአገልግሎት አይነቶችን በምን ያህል ሰዓት፣ ቀንና ወጪ እንደሚሰጡ ግልጽ በሆነ መንገድ ለተገልጋዮች ከማሳወቅ አንጻር የተሰሩ ስራዎች ምን ይመስላሉ ስንል ጠይቀናል። በአገልግሎት በምንሰጥባቸው ሰዓት ማለት ነው ህብረተሰቡ ማክሰኞና ሐሙስን በብዛት ስለሚመጣ መጠየቆች አዘጋጅተንም ያለብንን ክፍተት እንጠይቃለን እንደ መልካም አስተዳደር። ቀጣይ ደግሞ ስለዚህ ስለ ዜጎች ቻርት በዛው ራሴ ማለት ነው እኔ የመልካም አስተዳደር ዳይሬክተሯ ራሴ ነኝ አይደለ ዜጎች ቻርት ይኸው ተለጥፏል፣ በዚህ ስታንዳርድ ነው
ስንት ነው መታወቂያ እንደዚህ ብለው በድሮ 250 ምናምን የሚሉትን አሁን ቀንሷል፣ መንግስት ይሄንን አድርጓል፣ ይሄ ተለውጧል እያሉ የሚመጡትን ተገልጋዮች በመናገር ብሎም ደግሞ ያው ህብረተሰቡ በጣም ንቁ ነው። እዚያ ያለ አካባቢ ያያል። የተጻፈች አንድ ወረቀት ብትኖር ያነባል። ስለዚህ በዛ በሚመጡበት ሰዓትም መታወቂያ የሚሰጡትም አቶ ሙላቱ እየነገሩ ሁላችንም ግንዛቤ እየፈጠርን ሰራተኛውም ግንዛቤ እየፈጠረ በዚህ አገልግሎት እየሰጠን ነው ማለት ነው። ምናልባት እንግዲህ አላየው ቢሆናል እንጂ እያንዳንዱ ክፍል ውስጥ የዜጎች ቻርተር አፈጻጸም ሂደት ተለጥፏል። እያንዳንዱ ምናልባት ታያው እዛ ወረዳ ላይ እዚህ ቢሮዎች ይሰጣለች። እያንዳንዱ ቢሮ ብትሄድ በእንደዚህ አይነት መልኩ የሚሰጠው አገልግሎት ከነደቂቃው ተቀምጦለታል ማለት ነው። የሚሰራው አጠገቡ ግድግዳው ላይ ተለጥፏል እያንዳንዱ ሰው። አሁን ይሄ ለሰዎቹ ሳይሆን አገልግሎት ሰጪው ለሰዎቹ በባነር ደረጃ ነው ውጪ የሚዘጋጀው። በባነር አሁን በባነር ደረጃ ተዘጋጅቶ ነበረ፣ ግን በመካከል ፌል አረገና ያኛው ተቀራዷል። አሁን እንደ አዲስ አሁን ታዟል ቢሰራ ማለት ነው። ታዟል። አሁን ያው የባለፈው ፌል አድርጎ ነበር። አንድ ነበረ አጠር ያለች 2 በ1 ነበረች። እንዳውም አጭር ስለነበረች ይሄ አጭር አልነበረም። ከዛ በኋላ አመጣን። ከዛ በኋላ ሂደት ላይ ነበር እኮ የህትመት ሂደት ላይ ነበርና ፀሐይ ነው አደግ እንደምታየው ፀሐይና ሙቀቱ ምክንያት ትንሽ ይትናለውና 2 በ1 ነው ያሰራ ነው። እሱም ፌል አደረገና እንደዚህ ቁጥሮቹ ደቂቃ ምናምን የሚያሳየው ነገር ፌል ስላደረገ ያንተተን አሁን እንደ አዲስ ልናሳትም ሰተናል ማለት ነው። አሁን ተቀዳዷል። የተቀዳደው ማየት ይቻላል። ፀሐይ ነው። ስለዚህ አሁን ምናልባት ትንሽ ጥላ ባለው መልኩና 2 በ1 ሰፋ በሚል መልኩ ልናዘጋጅ ፕሮግራም ላይ ነው ተሰጥቶ ባነሩ አሁን ይመጣል ማለት ነው። ሰኞ፣ ማክሰኞ፣ ሮብ ይገባል። እዚህ እኛ ምናልባት ያዘጋጀ ነው በዛ አይነት መልኩ አገልግሎት ሰጪው በሚያሳየው ደቂቃውና ስታንዳርዱን በሚያሳየው መልኩ እያንዳንዱ ቢሮ አገልግሎት ሰጪው ግድግዳ ላይ ተለጥፏል። ለአገልግሎት ሰጪው ምናልባት አነስ ስላለች ነው ጽሁፏ አነስ ስላለች ነው እንጂ ትክክል ነው። ምናልባት እኛ ለተገልጋዩ ህብረተሰብ በአግባቡ ጥራትን በጠበቀ ደረጃ ስታንዳርዱን የጠበቀ ቀላልና ቀልጣፋ የሆነ አጻጻፍ በውጭ በቦርደር ላይ ነበር ያዘጋጀን። ያ ቦርደር ላይ አሁን እንዳየው እንደምታየው ፀሐይ ነውና የምንለጥፍበት ስለሌለ በትል ላይ አድርገን ነበር። እሱ ያው ፀሐዩ ትናለ 2 በ1 ነበረች፣ አጠር ያለች ነበረች። አሁን ግን 2 በ2 ወይም ደግሞ 2 በ3 ተለቅ ያለ ነገር አድርገን ጥላ ባለው ፀሐይ በማይነካ መልኩ ለማዘጋጀት ነው ፕሮግራም ያዝነው። በዜጎች ቻርተር አሰራር ተገልጋዮች በወረዳዎች በተቀመጡ የአገልግሎት ደረጃዎች ተገቢውን አገልግሎት ማግኘት ካልቻሉ ቅሬታቸውን የሚያቀርቡበትን ምቹ ሁኔታ መፍጠር ይገባል። ቻርተሩ ለተቋሙ የሚሰጡ አስተያየቶችን ለመጠቀም ያለውን ዝግጁነትና ተቋሙ አስተያየቱን በመጠቀሙ የተገኘውን ወይም ደግሞ የተሻሻሉ የአገልግሎት አሰጣጥ አስተያየት ሰጪዎች የሚያውቁበትን ስልት ማመቻቸት አለበት። ሀሳብ መቀበያ ስልክ ቁጥሮችን፣ ሳጥኖችንና መዝገቦችን ግልጽ በሆነ ስፍራ ማስቀመጥና ማስተዋወቅም ይገባል። ይህን በተመለከተም በሁለቱ ወረዳዎች ያለው የቅሬታ መቀበያና ማስተናገጃ ስርዓት ምን እንደሚመስል ተመልክተናል። በቅሬታ አፈታት መጀመሪያ ቅድሚያ ሲመጣ ህብረተሰቡ እዛ ዋና አስተዳዳሪ ቢሮ መግቢያ ላይ የተቀመጠ መዝገብ አለ፣ የቅሬታም ሳጥን አለ። ከዛ ባለፈ ደግሞ የቅሬታ አፈታት ስርዓት ዘርግተን በባለሙያችን ፋይል አላት፣ መዝገብ አለ። የቅሬታ አፈታቷ ባለሙያዋ ደግሞ በዛ ዙሪያ አልፎ ተርፎ ሲመጡ ወደዚህ ትፈታለች። ከሷ በላይ የሆነውን ወደ ኃላፊ በማቅረብ እየፈታች ትገኛለች። የለጠፍናቸው በየቦታው ላይ አሁን ስንወጣ አሳያቸዋለሁ። ቁጥሯን ሳይቀር ስልክ ቁጥሯንም በመለጠፍ ደግሞ ራሷም እየሄደች ሁሉም ያውቃል። አንድ ኮሚቴም አላት። ሲመጡ ቀጥታ ዝናሽ የታለች ብለው እንደውም በስሟ ነው የሚመጡት እና መተው ነው የሚጠይቁት። ቅሬታ ለመፍታት ምንም አይነት ችግር የለም። እንደዚህ ያስተጓጎለ ምናምን በኔ በኩል አልገጠመም። አሁን እኛ ቅሬታ አፈታት ስነ ስርዓት ስንዘረጋ ምናልባት የቅሬታ አፈታት ስነ ስርዓቱ ራሱ የሚያዘዋል መመሪያ አለው። ቅር የተሰኘበት ቢሮ የት ነው? መጀመሪያ አሳውቀን ለጥፈናል። ሰውየው ማን ነው?
አዎ ያውቃል፣ ለጥፈናል። እዛ ቦርድ ላይ አለ ስልክ ሳይሆን ምናልባት ቢሮ ቁጥር አለን እና በዛ ቢሮ ቁጥር ቅሬታው ማቅረብ ይችላል። አስቀምጥንላቸው ምንድነው የቅሬታ አፈታት ስነ ስርዓቱ ያው የተዘረጋ ስለሆነ ቼኑን ጠብቆ አገልግሎት እንሰጣለን። ቅር የተሰኘው ሰው መምጣት ይችላል። ግን ሲመጣ የት ነው ቅሬታ የተሰማው? የት ክላስ ነው? የት ክፍል ነው? ሰውየውስ ማን ነው? አገልግሎት ሰጪውስ ማን ነው? እነዚህን አሟልተው በጽሁፍ ይዘው ይቀርባል። ቅሬታው ወዲያውኑ አፍቲዴት ነው ቅሬታ ብንፈታው። ምናልባት ቅሬታ ስንፈታ ይሄ እንደሌላ ጊዜ ወቅቱን የጠበቀ ቅሬታ አፈታት ስነ ስርዓታችን እኔ በግንባር ከቦታዬ ከቢሮ የተነስቼ ቦታ ድረስ ሄዳለሁ ያለው ቦታ ላይ ወዲያው እልባት አግኝቶ ምናልባት አንዳንድ ጊዜ ግን የምናገኛቸው ቅሬታዎች ነዋሪ ሳይሆን እንዳልኩ መታወቂያ ጠያቂ አለ፣ ቅር አለኝ ይላል። ነዋሪ ነኝ 10 ዓመት ኖሬ ያለው ይላል። በዛ ቤት ውስጥ ግን ሰዎቹ አላስመዘገቡትም፣ ነዋሪነቱ አይረጋገጥም። ሲመጣ ደግሞ ከዛ መሸኛ ይዞ አልመጣም። ኦኬ እንግዲህ አሁን እንዳልኩ እኮ ግልጽ ነው እኮ እኔ እየተናገርኩ ያለሁት። ምናልባት የቅሬታ አፈታት ስነ ስርዓቱ ዘርግተናል፣ እዛ ላይ ያስቀምጠናል። በቢሮ ቁጥሮች አሉ፣ ቅሬታ የሚያቀርብበት ቁጥር እዛ ላይ ተቀምጦለታል። ቀጥታ ቢሮ ቁጥር 15 ድረስ ይመጣል። ይሄን ቅሬታውን ይዘው ቅሬታ ሰሚ ባለሙያው ምን ቢሮ ነው ያው እዚህ ጋር ነው ያለው አጠገቤ፣ ቅሬታው እሱ ጋር ይቀርብለታል። አዎ ያውቃሉ ብዙ ጊዜ። አዎ ለምን መሰለህ ይሄንን የምንሰራው ለምሳሌ ህዝብ ቅሬታው እንዴት የቅሬታ አፈታት ስነ ስርዓቱ መኖርና አለመኖሩን በምን ያረጋግጣል የምትለው በየስብሰባዎቻችን ላይ የህዝብ ክንፍ በሚሰበሰብበት ስብሰባዎች በየቀበሌው ላይ ይህንን ቅሬታ አፈታት ስነ ስርዓት የዘረጋንና ቅር የተሰኘው መምጣት ይገባዋል፣ እንዴት መምጣት እንደሚገባው ሁሉ ጊዜ ገለጻ እናደርጋለን። አሁን እኛ ቅሬታዎች ሲመጡ ያው ቅሬታዎች ይፈታሉ፣ ወዲያው ነው የምንፈታቸው ብያለሁ፣ አይቆዩም። ቅሬታዎች ይፈታሉ። ነገር ግን አሁን የኛ የመዝገብ አያያዝ ስነ ስርዓታችን ነው ያ ነው። ባለፈውም እንዳልኩ መዝገብ አያያዝ ስነ ስርዓት ትንሽ የተጓደለ ነው። የኛ የፈተናቸውን ቅሬታዎች በወረቀት ነው የምናደርገው። ወዲያው ከዛ በኋላ ቅሬታው ከተፈታ በኋላ ጉዳዩ ይቀራል ማለት ነው። ስለዚህ አሁን ለምሳሌ ሀሳብ መስጫ የምንቀበለው አለ። ሀሳብ መስጫ ሳጥን ላይ እንቀበላለን። እነሱ መክፈት ይቻላል፣ ማየት ይቻላል። ስንወጣ እናያለን። ቁልፉ ምን እጅ ነው ያለው ከፍተን እናያለን። አሁን ለምሳሌ እኛ ብዙ ጊዜ እኛ ብዙ ጊዜ ማረም ማስተማርና ሰው እንዲያውቅና እንዲማር እናደርጋለን። ብዙ ጊዜ አሁን ለምታየው የዚህ ቅሬታ አፈታት ስነ ስርዓት ላይ ቅር የተሰኘው ሰው ያን ቅሬታን ሰው ካመጣን በኋላ ጉዳዩን ካየን በኋላ ይሄ ጉዳይ የተፈጸመው በእኛ ሰራተኛ ከሆነ ስሬታውን ሰራተኛውን አምጥተን አግባብነት እንደሌለው አምኖ ምክር አገልግሎት ሰጥተን ይሸኛል። ግን እንዲቀጣ እስካሁን አልደረግንም። ይሄም ከበድ ያለም ነገር ስላልሆነ አሁን እንግዲህ በዚህ በ3 ወር ውስጥ ቅሬታ አልመጣም እስካሁን። በወረዳዎች የሚዘጋጀው የዜጎች ቻርተር ሁሉም የአገልግሎት አሰጣጥ ደረጃዎች በትክክል መከናወናቸውን በየጊዜው ክትትል የሚደረግበትን መንገድ ማስቀመጥ ይኖርበታል። ከዚህ አንጻር በአቦከርና ሸንኮር ወረዳ የዜጎች ቻርተር አሰራርን በየጊዜው ለመከታተልና በዚህም አሰራሩን ለማሻሻል እየተደረጉ ያሉ ጥረቶችን ጠይቀናል። ማኔጅመንት በወር እንሰበሰባለን። እንዴት ነው ህብረተሰቡ እያለ ያለው ብለን ስራው እንዴት ይመስላል፣ ህብረተሰቡና እኛ መሀል ያለውን ቀረቤታ እንዴት ነው በማለት በማኔጅመንት እንወያያለን። ስንገማገም በምንገማገምበት ሰዓት ህብረተሰቡ መጥቶ ያው አለቃዎች አንዳንዴ በደራጅ ስራ ይጠመዳሉ አይደለ፣ የፓርቲ የምናምን እንዴት ነው የሉም ምናምን በሚባለው ዙሪያ ላይ እንዴት ነው እናንተ ተገኝታችሁ ብለን በምናነሳበት ሰዓት እሱንም ሶሉሽን ለመፍጠር ዋና አስተዳዳሪያችን ከሌለ ምክትሉ ቁጭ ብሎ ህዝብ የሚያገለግልበት አልፎ ተርፎ እነሱ ከሌሉ ደግሞ ፍትና ጸጥታ ሰላምና ጸጥታም አለ፣ ከተማ ልማቱም አለ። በእንደዚህ አይነት ነገር እየፈታ ነው የወጣ ነገር የለም። ምናልባት ምን መሰለኝ በየጊዜው አሁን ለምሳሌ በሳምንት አንድ ጊዜ እኔ ረን አደርጋለሁ። እያንዳንዱ አገልግሎት ጎበኝና ጠንካራ ደካማ ጎኑን ፈትሼ ከዛ በኋላ ለዋናው አስተዳዳሪ ያቀርባሉ። ዋና አስተዳዳሪ በ15 ቀን አንድ ጊዜ እየተሰበሰቡን ጠንካራ ደካማ ጎኑን ፈትሻለን። የቱ ጋር ነው ስህተታችን ያለው፣ የቱ ጋር ነው ችግሮች ያሉት፣ አገልግሎት ስህተታችን ምን ይመስላል ብለን እንፈትሻለን። ግን አሁን
አሁን የኛው መሰለ ትንሽ ችግራችን መሰለ አሁን ቃለ ጉባኤ እንይዝም ብዙ ጊዜ ያስተት ነው። አሁን በሚቀጥለው ግን ቃለ ጉባኤ እንይዛለን፣ መዝገብ እናዘጋጃለን። በዚህ ደረጃ ራሳችን ፈትሸን አይተናል። ይሄ የኛ ደካማ ጎን ብለን ነው የወሰድነው። ምክንያቱም አርመናል። አሁን መዝገብ እንይዛለን፣ ቃለ ጉባኤ እንይዛለን። ካሁን በኋላ አንድ ወራዊ የሰራተኛ ስብሰባ አለን። ወራዊ ስብሰባ ላይ ይህንን ነገር ነው ያነሳነው። በቅርብ ጊዜ አንስተን ይህን ነገር አሻሽለን ቀጣይ ወደፊት ምን ማድረግ አለብን፣ አንድ መዝገቦች ቃለ ጉባኤዎች ሊኖሩ ይገባል። እነዚህ አንድ ሊሆኑ ነገሮች ነው ኤቪደንስ የሆነ ነገር ማስረጃ ስንጠየቅ ማቅረብ የምንችልበት ነገር መፍጠር አለብን የሚል ተወያይተናል። ቀጣይ እንግዲህ ይህንን እናዘጋጃለን። የዜጎች ቻርተር ትግበራን በተመለከተ በሁለት ወረዳዎች ካደረግነው ምልከታ በአቦከር ወረዳ አሰራሩን በጅምር ደረጃም ቢሆን ተግባራዊ ለማድረግ እየተደረገ ያለው ጥረት አበረታች ነው። በተለይም የአገልግሎት ደረጃዎችን ለተገልጋዩ ህብረተሰብ ከማሳወቅ የቅሬታ ማስተናገጃ መንገዶችን ከመዘርጋት እና የቻርተሩን አፈጻጸም በየጊዜው ለመገምገም እያደረገ ያለው ጥረት በሌሎች ወረዳዎች በተሞክሮነት ሊወሰድ ይገባል። ከዚህ በተቃራኒው በሸንኮል ወረዳ ካደረግነው ምልከታ በዜጎች ቻርተር የተቀመጡ የአገልግሎት አሰጣጥ ደረጃዎችን ለህብረተሰቡ ከማሳወቅ የቅሬታ ማስተናገጃ ስርዓቶችን ከመዘርጋትና ከማስተዋወቅ አንጻር እንዲሁም አሰራሩን በየጊዜው የሚገመገምበትን ስርዓት ከመዘርጋት አንጻር ሰፊ ክፍተት መኖሩን ተመልክተናል። ታዲያ ይህ በሁለት ወረዳዎች የዜጎች ቻርተርን በተመለከተ የሚስተዋል የአፈጻጸም ልዩነት ከምን የመነጨ ነው? በዚህ መልኩ በወረዳዎች መካከል አሰራሩን በተመለከተ የሚስተዋል የአፈጻጸም ልዩነቶችን የክልሉ ሲቪል ሰርቪስ ቢሮ እንዴት ይመለከታቸዋል? የአሰራሩን ተግባራዊነት በተመለከተ በወረዳዎች በየጊዜው ሲያደርግ የነበረው ክትትልና ድጋፍስ ምን ይመስላል ስንል ጠይቀናል። እንደኔ እንደ መልካም አስተዳደር የመልካም አስተዳደር የተመደቡት ሪፎርሞች ይመጣሉ። ሪፎርምና መልካም አስተዳደር ለውጥ ይመጣና ስራውን ያያል። ግን እቅድና ሪፖርት የምናደርገው ለመልካም አስተዳደር ቢሮ ነው። ክትትልና ድጋፍ ግን ሪፎርም ያደርጋል፣ ይመጣሉ። በአንዴም በ3 ወርም በኳርተርም ያው እኛ የምንፈታውን በአጭር በረጅም በመካከለኛ ጊዜ የምንፈታውን የመልካም አስተዳደር አፈታታችን ምን ይመስላል የሚለውን ያያል። እንግዲህ ሲቪል ሰርቪስ ክትትልና ግምገማው ሁሉ ጊዜ እንደቀጠለ ነው። በእውነት ነው የምናገር። መቼም ጠንካራና ደካማ ጎን እኛ ፈትሸን ምንድን ነው የሚያስፈልገን፣ ሰራተኞቻችን የቱ ጋር ነው ድክመት የሚያሳዩት ብለን ለይተን አውጥተን በዚህ በኩል ላይ ስልጠና ያስፈልገናል ብለን ደብዳቤ እንጽፋለን። ከዛ እነሱ ይመጣሉ፣ በአገልግሎት ሰጣችን ላይ ስልጠና ይሰጣሉ፣ ይደግፋሉ። ሁልጊዜ ግምገማ አለ፣ ሁልጊዜ ክትትል አለ፣ ያደርጋሉ። ለማብቃት ከፍተኛ ጥረት ሲቪል ሰርቪስ አፕ ቱ ዴት እየተከተለ ስልጠናውን ይሰጣል። እኛን ለማብቃት እንትን ያደርጋል። ቀጣይ ደግሞ መጥቶ ይጎበኛል። እያንዳንዱ እየሰራችሁበት ነው ወይስ እያለ እና ደስ ከሚለኝ አንዱ ክትትልና ግምገማ እየቀጠለ ነው ሲቪል ሰርቪስ። ክፍተት ሊኖር ይችላል። መነሻም ላይ ያነሳልህ ለዚህ ነው። ከወረዳ ወረዳ ልዩነት ይኖራል። እንግዲህ በዋናነት የዚህ ነገር ባለቤት አመራሩ በባለቤትነት በያዘ በሚከታተለው በሚደግፈው ወረዳ ላይ ቅድም ለምሳሌነት እንዳነሳችሁት እንዳቦከር ወረዳ መሰረት ይዞ ጥሩ ነገር ሲሄድ እናያለን። አመራሩ ደግሞ በአጥብቆ ባልያዘው በባለቤትነት ባልያዘው በማይከታተለው በማይደግፈው ላይ ደግሞ ክፍተቶች ይኖራል። እነዚህ ለመሙላት አንዱ እኛ የምናደርገው ክትትልና ድጋፍ እነዚህን ለመሙላት ነው። እነዚህን በምናደርግበት ጊዜ ባየናቸው ክፍተቶች ዙሪያ ፍሮንትሊ ግብረ መልስ እንሰጣለን። ከዛ በኋላ በተደራጀም በጽሁፍ ግብረ መልስ እንሰጣለን። ሄደንም እነዛ ነገሮች መስተካከላቸውን የምናይበት ሁኔታ አለ። ስለዚህ ያዝ ለቅቅ የማድረግ ነገር አለ። አሁን የተጀመረ ጊዜ አሁን ያነሳልኝ በሁለት መልኩ አልኩ። አንደኛ በመደበኛ ክትትልና ድጋፍ እንደ አንድ እንትን እነሱን አካተን ነው የምንሄደው። አሁን ሁሉም ጋር በአንድ ጊዜ መድረስ 51 ተቋም ነው ውስን የሆነ የሰው ሀብት ወረዳዎችን ለብቻ ትሪት የምናደርግበት አግባብ አለ። አደረጃጀትም አለ። በነገራችን ላይ እዛ ወረዳ ውስጥ የሪፎርምና መልካም አስተዳደር አደረጃጀት አለ። የቅሬታ ሰሚም አለ። ቅሬታ ተቀብሎ የሚያይ አለ። በዚህ አግባብ አፈጻጸማቸውንም አይተን ደረጃም ሰጥተን ግብረ መልስም ሰጥተናል። እነዚህን እንግዲህ አካላት በሂደት አሁን ጅምር ላይ ስላለን የማስተማር የመደገፍ ነገር ነው። በቀጣይ ግን ይሄ ነገር አይቀጥልም።
ውስንነቶቹ አሉ፣ እናውቃቸዋለን። እነዚህን አካላት ተጠያቂ እያደረጉ የሚመለከተው አካል ኤክስፖዝ እያደረጉ የመሄድ ነገር የሚቀጥል ይሆናል ማለት ነው። ግን እስካሁን እኛ ያለነው ምንድነው በማገዝ በማደራጀት ቅድም እንዳልኳችሁ ካለፈው ዓመት ጀምሮ የመጣ ትሬንድ ስለሆነ በተለይ ወረዳ ላይ እነዚህ ነገሮች የመደገፍ ላይ የመከታተል ላይ ክፍተታቸውን የመሙላት ላይ ነው እየሄድን ያለ ነው። በቀጣይ ግን ተጠያቂ የሚሆኑበትንም አግባብ እየዘረጋን የምንሄድ ነው የሚሆነው። በተለይ ደግሞ አሁን የጀመርነው ቅድም ያልኳቸውን እንትን ሲጠናቀቅ እነዚህን አካላት ተጠያቂ እናደርጋለን፣ ደረጃም እናወጣለን። በተጠያቂነት ስርዓቱም የሚሰፍን ነው የሚሆነው። አሳታፊ፣ ግልጽ፣ ተጠያቂነት ያለበት ውጤታማ፣ ቀልጣፋና የዜጎች ፍላጎትን ለማሟላት የሚያስችል አሰራር በወረዳዎች ለመዘርጋት ያስችላል በሚል የተጀመረው የዜጎች ቻርተር አፈጻጸም ወጥነት የጎደለው መሆኑን በሁለቱ ወረዳዎች ባደረግነው ምልከታ ማስተዋል ችለናል። ይህ በሁለቱ ወረዳዎች መካከል ያስተዋልነው የአፈጻጸም ልዩነትም በሌሎች ወረዳዎች ያለውን ነባራዊ ሁኔታ የሚያመላክት ነው። ይህም በሲቪል ሰርቪስ ቢሮ በኩል የዜጎች ቻርተር ትግበራን በተመለከተ በወረዳዎች የሚያደርገው ክትትልና ድጋፍ አናሳ በመሆኑ ምክንያት የተፈጠረ ነው። እናም በቀጣይ እንደ አቦከር ወረዳ የዜጎች ቻርተር አሰራር በሁሉም በከተማ በሚገኙ ወረዳዎች ተግባር ላይ መዋል እንዲችል ቢሮ ዘላቂ የሆነ ክትትልና ድጋፍ ማድረግ ይኖርበታል። በወረዳዎች ያሉ አመራሮችና በፈጻሚ ደረጃ ያሉ አካላትም የተገልጋዮች ቻርተር አሰራርን ወደ መሬት አውርደው ለመተግበር በቁርጠኝነት መንቀሳቀስ ይኖርባቸዋል።